ዛሬም እንደተለመደው ውብይና ናሂን ይዤላችሁ መጥቻለሁ። ያው እንደተለመደው እንደምታውቁት ዛሬም ናሂ ከሐኪም ቤት ወጥቶ ከእህቱ ቤት ነው ያለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ዳና ነኝ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። ቪዲዮውን እስከ መጨረሻው እዩት እና ሁለቱ ጥንዶች ያው አሁንም በነገር ላይ ናቸው። ምንም ነገሩ ሊበርድ እየተፋፋመ ነው የሄደው። ናሂ ከሆስፒታል ወጥቶ ከእህቱ ቤት ነው ያለው። ያው እንደተለመደው ከሷም በኩል ያው ጎረምሳው ተከትሏታል። ከሱም በኩል ወጣጤቱ አብራው ተከትላለች። ምንም ከሱ ልትለይ አልቻለችም። ያው በሷ በኩል ያለው ግን የነሱን እንትን ለማለት ለማረጋጋት ነው እንጂ ሌላ ነገር የለኝም እያለ ነው። ልጅቷ ግን ምንም ከሱ ልትለይ አልቻለችም። እሷ ደግሞ ውብዬ ደግሞ ብቻችንን ማውራት አለብን፣ ለምንድን ነው እንደዚህ የምትሆነው? እስኪ ብቻችንን ጊዜ ስጠኝና ብቻችንን እንነጋገር፣ እንትናችንን ችግራችንን ራሳችንን እንፍታው፣ ሌላ ሰው አይግባ በመካከላችን እያለች ነው። እሱ ደግሞ አትጠጊኝ፣ አልፈልግሽም፣ ከህይወቴ ውጭልኝ እያላት ነው። አትከተኝ፣ አሞኛል፣ በቃ ራሴን ማረጋጋት እፈልጋለሁ፣ እናተኝ፣ አትከተኝ፣ ወግጄ ውጪ ከቤት ከዚህ ውጭ ላይሽ አልፈልግም እያላት ነው። እሷም ያው ለምን እኔ እኮ የልጆችህ እናት ነኝ፣ ለምንድን ነው ይሄን ብላ የምትለው? በመሀላችን ሰው አይግባ ብዬ ነበር። አንተ ግን እሷም ልጅቷም ከጎን ልትለይ አልቻለችም። ያው እንደ እንትን እየተከተለችህ ነው፣ ለምን ይሄ ይሆናል እያለች ነው። በእሷም በኩል ያለው አንተ ስለምን መጣህ፣ አንቺ ስለምን መጣሽ እየተባባሉ ነው። ብቻ ነገሩ በጣም እየተካረረ እየተፋፋመ ነው የመጣው። እሷም በቃ እየለመነችው ነው። እሱም አልፈልግሽም፣ ካሁን በኋላ እኔን አትከተኝ፣ ምን ነው አልሞትልሽ አልኩኝ እያላት ነው። አልሞትልሽ አልኩኝ፣ ለምንድን ነው የምትከተኝ? ውጪ ከዚህ ላይሽ አልፈልግም ይላታል። እሷ ደግሞ የኔ እናንተ ህይወት የግል ህይወታችን ነው፣ ብቻችንን ማውራት አለብን እያለችው ነው። እሱም ሊቀበላት አልቻለም። ውጪ እያለ እየተጨቃጨቁ ነው። ልጅቷን በመሀል ላይ ለምንድን ነው እንደዚህ የምትለው? አውሩ ብቻችሁን፣ እኛ እንወጣለን እያለች ነው። ብቻ እኔ እንጃ ምን ህይወታቸው ምን እንደገባባቸው አላቅም። በጣም 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 ምርጥ ጥንዶች ነበሩ። በጣም የሚያስቀኑ፣ ሁሉም የሚቀናባቸው ጥንዶች ነበሩ። ደስ የሚሉ ኖሯቸው ደስ የሚል በቃ እኔ እንጃ ላጋዣቸው ራሱ እኔ እንጃ ብቻ ብዙ ቦታ ነበራቸው። በጣም ብዙ ሰው ይቀናባቸው ነበር። ግን አሁን ላይ በጣም እኔ እንጃ ምን እንደገባባቸው ምን አይነት ሰይጣን እንደገባባቸው ባላቅ በቃ ወግጂ እያላት ነው። ወግጂ ላይሽ አልፈልግም፣ አትከተኝ፣ ላይሽም አልፈልግ፣ ውጪ ከዚህ ምን ትሰሪያለሽ? አትከተኝ፣ ምን ነው አልሞትልሽ አልኩኝ፣ ተይኝ በቃ ህይወቴን አትበጥብጩ፣ ልኑርበት፣ አሞኛል። እሷ ደግሞ በቃ ድጋሚ ሐኪም ቤት መሄድ አለብህ ወይ ጸበል መግባት አለብህ እያለችው ነው። እሷ ደግሞ ይቺ ልጅቷ ደግሞ በጎን ያለችው አይ ከሐኪም ቤት አያስፈልግም፣ ከሐኪም ቤት ገና እየወጣን ነው፣ አሁን ተይው ትንሽ ይረጋጋ እያለች ነው። እህቱም ሄሉም ተይው ትንሽ ይረጋጋና በኋላ ሲረጋጋ ታወራላችሁ እያለችው ነው። እሷ ደግሞ ውጡልን፣ እናንተ ውጡልን፣ ለምንድን ነው ከዚህ የማትወጡት? እስኪ ተውን፣ ብቻችንን እናውራ፣ ተውን፣ ጊዜ ስጡን፣ ለምንድን ነው ውጡ፣ ይዘሽልኝ ውጪ፣ በእናትሽ ይችን ልጅ ለምንድን ነው ይዘሽልኝ የማትወጪው? በእናትሽ አስወጭልኝ እያለቻት ነው። ልጅቷም ከኔ ምን አለሽ? እኔ ከመወጣ ልቅስ ጎረምሳው ከጎንሽ ያለው ጎረምሳ ለምን አይወጣም እያለቻት ነው። ብቻ በጣም ጭቅጭቅ ላይ ናቸው። ጎረምሳውም ሄሉ ጋር እኔ እንጃ ብቻ ምን እንደምል አላቅም። ብቻ እኔ በጣም ደስ የሚሉ ጥንዶች ነበሩ። ግን አሁን ላይ በጣም ነገሩ እየከረረ ነው የመጣው። ልጅቷም አንገቷን ጅማቷን ገተራ እየተከራከረች ነው ያለችው። ከጎን ሆነ እና ምን አድርጊ ነው በቃ አልፈልግም አለሽ እኮ ለምን አትወጭለት? ምን እንውጣለት? እርሱ በራሱ ጊዜ ይረጋጋ፣ ተይው ይተኛ፣ እረፍት ያድርግ። ከሐኪም ቤት ገና እየወጣ ነው እና ተይው ይረጋጋ።
አንቺ ምን አገባሽ? ለምንድን ነው አንቺ እንደዚህ ከስር ከስር የምትከተዩ? ለምንድን ነው ህይወታችንን መሀል ላይ ገብተሽ የምትበጠብሽ? ለምን አትወጭልንም? በእናትሽ ውጭልኝ፣ በእናትሽ ይችን ልጅ አስወጭልኝ እያለቻት ነው። እሷም ልጅቷም እኔ ከሆንኩኝ የምበጠብጠው እወጣለሁ፣ ግን እኔ የምወጣው ልጁ ጎረምሳው ሲወጣ ነው። ጎረምሳው ካልወጣ ደግሞ እኔ መውጣት አልችልም። ካስወጣሽ እሱም ይወጣ፣ ሁላችንም እንውጣ፣ ተነጋገሩ፣ ችግር የለም። ግን እሱም የማይወጣ ከሆነ እኔም አልወጣም ብላ ትላታለች። በቃ በመሀል ላይ በጣም ይጨቃጨቃሉ። ልጅቷ ጋር በቃ ሊመታቱ ይደርሳሉ። ልጅቷም እንደምታዋት በቃ ፈጣጣ ነገር ነች፣ በጣም ፈጣጣ። ምን ነው ሌላው እንዳጣሽ እንዴ? ምን ነው ሌላው እንዳጣሽ? እስኪ ወጣ ብለሽ ፈልጊ። ምን ነው ከባሌ ላይ ብትንትን ከራስ ብትወርጂ። ምን ነው ባሌን አለቅማልሽ? እንደ ሙጫ ተላቀሽ። ለምንድን ነው የማትወጪው? ውጭልን፣ ህይወታችንን አበጥብጮ። ለምንድን ነው አንቺ ካመጣሽ ጀምሮ ሰላም የለንም። ሰላማችንን ነሳሽን። በእናትሽ ውጭልን። ለምንድን ነው የማትወጪው? ውጪ፣ ይችን ልጅ ይዘሽልኝ ውጪ፣ በእናትሽ ይዘሻት ውጪ እያለቻት ነው። እሱ ደግሞ ከእሷ ላይ ውረጂ፣ ምን አደረገችሽ? እሷ ምንም ያጠፋችው ጥፋት የላትም። እሷ ተበዳይ ናት። እንዳውም እሷ ተበዳይ ናት። ከአንቺ እሷ ተበድላለች፣ ገንዘቧን ተበልታለች። በእኔ ምክንያት፣ በእኔ ስበብ፣ በእኔ ሴም ካርድ ተጭበርበራለች እና በጣም ተበዳይ ናት። ስለዚህ ልናግዛት ይገባል እንጂ እንደዚህ ፊት ልትነሻት አይገባም ብሎ ይላታል። አሁንም ለእሷ ትከራከራለህ? እንዴት? እኔ ልጆች እናት አይደለሁም? አሁንም ለእሷ እየተከራከርክ ነው ያለኸው? እሷንም አሁንም ከጎን ሆነሽ አትጮይበት ትይኛለሽ? አንቺ ማነሽና ለምንድን ነው የማትወጪው? እዚህ ቤት ውጪ። ምን ትሰሪያለሽ? ለምንድን ነው ከህይወታችን ገብተሽ የምትበጠብጭን? በእናትሽ ውጭልን። ያ የተጨቀጨቃ ታዲያ በጣም ነገሩ በጣም እየተካረረ ነው። በእናታችሁ እኛ ብዙ ችግር አለብን፣ ብዙ ጭንቀት አለብን። የእናንተን ችግር ደግሞ ልንቋቋም አንችልም። የኛ ችግራችን ላይ ችግር ተጨምሮ እና ድራማም ከሆነ ከዚህ ላይ ይብቃችሁ። ጥሩ አይደለም። በትዳር ላይ እንደዚህ ቀልድ አያስፈልግም። ትዳር ላይ ህይወት ነው። ትዳር ማለት ህይወት ነው። የልጆች እናት ነሽ፣ የልጆች አባት ነህ እና በትዳር ላይ ቀልድ የለም። በትዳር ላይ ብራንክ የለም። በቃ እኔ እንጃ ባልና ሚስት የሚያምርበት ሰርፕራይዝ ሲደራረግ አንቺ ትብሽ አንተ ትብስ ይባል ነው እንጂ እንደዚህ በትዳር ላይ ቀልድ እኔ አይቼም አላቅም። ጥሩ አይደለም ቀልድ። ትዳር ላይ ቀልድ ከሆነ ቀልዱ ወደ ምር ይሄዳል፣ ቤት ይበተናል፣ ህይወት ይበላሻል፣ ዝብርቅ ይላል። ስለዚህ እኔ እንጃ ምን እንደምል አላቅም። ልጅቷን በጭራሽ አልወጣም። ምን ታመጫለሽ? አንቺ ማንሽ ውጭ የምትይኝ? አንቺ ራስሽ ውጭ፣ አይፈልግሽም አለቻት። አፍ አውጥታ ማለት ነው። ሆ ጦጣ ባለቤቷን ታስወጣ የሚባለው ተረት እዚህ ላይ ነው። እና በቃ ብጥብጥ እያደረገች ነው በመሀል ላይ። ለምንድን ነው ልጅቱ እንደዚህ ለአንተ ቁማ የምትቀም? ምንድን ነው ግንኙነታችሁ? ለምንድን ነው እንደዚህ የምትሆነው? ለምንድን ነው? ለምን አትተወኝም? ለምንድን ነው ከስር ከስር የምትከተልህ? እንዴት እኔ ሚስትህ አይደለሁ እንዴ? ለምንድን ነው? ታያት። እሷ ምን አደረገች? ተበዳይ ናት። እሷ በጣም ተበድላለች። ከአንቺ ይልቅ እሷ ታስፈልገኛለች ነው እያላት ያለው። አንቺ ገድለሽኛል፣ አንቺ ሄድ ጥርግ በል ብለሽኛል። ስለዚህ የሸኘሽኝን ሰው አሁን ምን አስፈልጎች ተከትለሽ ትመጫለሽ? ተይኝ ልኖርበት። በቃ ልጅቷንም ታያት። ምን አደረገች? ከአንቺ እሷ ታስፈልገኛለች እያለ እየተጨቃጨቁ ነው ያሉት። ሄድሉም በጣም ተበሳጨች። ልጁን ውጣልኝ እባክህ፣ ይህ ሁሉ በአንተ የተነሳ ነው። አንተ እዚህ ቢባት መጣ ይህ ሁሉ ነገር አይካረርም ነበርና፣ ስለዚህ ለምንድን ነው አንተ እኮ የኔ ፍቅረኛ ነህ፣ እሷ ጋር ምን ትሰራለህ? ትውቃችሁ ምንድን ነው? እሷ ጋር ከየት ነው የተገናኛችሁት? ለምንድን ነው ይህን የምትመጠብጠው? እያለ ይነጋገራሉ። ብቻ በጣም ያስጠላል። ህይወት ላይ ትዳር ላይ እንደዚህ ቀልድ አይመችም። ትዳር ላይ እንደዚህ ቀልድ ከሆነ እኔ እንጃ ብቻ ከባድ ነው። እወጣልሻለሁ፣ ግን እምወጣልሽ ደግሞ እሱን አስወጭ ትላታለች። እሱ ካልወጣ ደግሞ እኔ እቀመጣለሁ አለቻት። ከፈለግሽ ራስሽ ትወጪ፣ እንዳውም አንቺ ውጪ አለቻት። አስባችሁታል? እንዳውም አንቺ ውጪ፣ አልወጣም፣ ካስወጣሽ ልጁ ይውጣ፣ እኔም እወጣለሁ አለቻት። ልጁ ደግሞ አልወጣም፣ እሷም ልጁ አይወጣም። ምን አደረገ? ልጁ ለእውነት የቆመ ነውና ምንም በጭራሽ ከኔ ጋር ምንም ግንኙነት የለውም። ልጁ የቆመው ከጎን የሆነ ስትበድሉኝ ልቤን ስትሰብሩ ታየ።
በቃ ከጎኔ ቁሞ እውነትን ለማጋለጥ እያለ ነው እንጂ ምንም ግንኙነት አይኖረንም እያለች ነው። ልጅቷም ወገቧን ይዛ የተከራከረች ነው። ጦጣ ባለቤቷን ታስወጣ። አልሄድም፣ አልወጣም፣ ልጁ ካልወጣ እኔ መውጣት አልችልም፣ እንዳውም አንቺ ውጪ ትላታለች። እሱም አንቺ ውጪ፣ አታስፈልጊኝም፣ ውጪ፣ በእናትሽ ውጭልኝ፣ ውጭልኝ፣ ልኖርበት፣ ተይኝ፣ በቃ የኔና ያንቺ ነገር ከዚህ ላይ ያብቃ፣ ያበቃ ነገር ነው፣ ሸኝተሽኛል፣ ምን ነው አልሞትልሽ አልኩኝ ይላታል። ብቻ ነገሩ በጣም እየከረረ ነው ያለው። ምን እንደምል አላቅም፣ እንጃ። በትዳር እንደዚህ ቀልድ አይመችም። ትዳር ላይ ቀልድ አይደለም። ትዳር ማለት ህይወት ነው። እዛ ላይ ልጆች አሉ። ብዙ እኔ እንጃ፣ ብዙ አይመችም እንደዚህ በትዳር ላይ ጨዋታ። ይሄ ጨዋታ ነው፣ ልጆች ጨዋታ። አሁን ላይ እሱ በጣም እያመመኝ ነው፣ ባክሽ ውጭልኝ። እሷ ደግሞ ለዚህም ሆስፒታል መሄድ አለብህ ወይ ጸበል መሄድ አለብህ እንጂ ምንም እንትን የሚል ነገር አይደለም እያለች ነው። ብቻ በጣም ያስጠላል እንዳለ ነገር። አይ ኒንጃ፣ ብቻ ከባድ ነው ትዳር ላይ ቀልድ ኒንጃ። እና ለማንኛውም እሷም ልጅቷም አልወጣም ማለት እሷ ልጇን ጎረምሳውን ይዛ እስከ እሷ አስወጧት። እሱም ተኛ። ልጅቷም ከጎን ቁጭ ብላ ጉድ አጂብ ነው እኮ ወላሂ እኔ እንጃ ብቻ